ياسين ياسين والقرآن الحكيم በጥበበኛው ወይም በፈራጁ ቁርአን እምላለሁ إنك لمن المرسلين አንተ ነብዩ መሐመድ ሆይ በርግጥ አንተ ለህዝቦቻቸው ከተላኩ ከመልእክተኞቹ አንዱ ነህ على صراط مستقيم በቀጥተኛው መንገድ በእስላም ላይ ነህ تنزيل العزيز الرحيم ይህ ቁርአን ከሃዲያንና ወንጀለኞችን ከሚበቀለው ከሃያሉ ለአማኞች ንስሐ ለገቡና ከጥፋታቸው ተጸጽተው ለተመለሱ ባሮቹ ከአዛኙ አላህ የወረደ ነው لتنذر قوما ما أنذر آباؤهم فهم غافلون አንተ መልእክተኛ ሆይ ቁርአን የወረደበት ምክንያት እነርሱ አባቶቻቸው ዝንጎች ሲሆኑ እንደተስተነቀቁት የመካንም ሆነ የሌሎችን ፈጣሪያቸውን ብቻ ማምለክ የተዘናጉትን ህዝቦች ልታስጠነቅቅ ነው لقد حق القول على أكثرهم فهم لا يؤمنون በርግጥ በአብዛኛዎቹ ከሃዲያን ላይ የአላህ የቅጣት ውሳኔ ቃሉ ተረጋግጦባቸው እነርሱም በአላህ በብቸኛ ተመላኪነቱ በመልእክተኛውና በእስላም ፈጽሞ አያምኑ إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون እኛ ከሃዲያንን ሐቅን በማስተባበላቸው ከእምነት እንዲርቁ ልክ አንገቶቻቸው ከእጆቻቸው ጋር የተጠፋፈሩ አደረግናቸው እርሷም አጠፋፈሯ እስከ አገጮቻቸው ድረስ ሲሆን እነርሱም ያኔ ቀኝና ግራን መቃኘት የማይችሉ ወደ ላይ ያንጋጠጡ ቢጤ ይሆናሉ وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون ከሃዲያን ከእምነት በመራቃቸው በጣፋጭ የምድር ዓለም ህይወት ተሸንግለው ሐቅ እንዳይታያቸው ከበስተፊታቸው ግርዶን ከሞት በኋላ ያለው ህይወት በህሊና እንዳይታያቸው ፈጽሞ ሊከሰት አይችልም እንዲሉ ከበስተኋላቸው ግርዶ አደረገን ሐቅን እንዳይገነዘቡ ሸፈናቸውም እነርሱም እውነታውን አይመለከቱም وسواء عليهم أنذرتهم أم لم تنذرهم لا يؤمنون አንተ ነብዩ ሆይ በዙሪያ ያሉ ከሃዲያን ከነ አለቆቻቸው ባለማመናቸው እንደሚቀጡ ብታስጠነቅቃቸውም ባታስጠነቅቃቸውም በእነርሱ ላይ እኩል ነው አያምኑ إنما تنذر من اتبع الذكر وخشي الرحمن بالغيب فبشره بمغفرة وأجر كريم የምታስጠነቅቀው ግሳጼን ቁርአንን የሚከተል አርህማንን አዛኙን አላህ ሳያየው በርቀት የሚከተለውን ብቻ ሲሆን እንደነዚህ አይነቱ በወንጀሉ ምህረትን ገነትን በሚያህል በመልካም ምንዳ أبصروا إنا نحن نحيي الموتى ونكتب ما قدموا وآثارهم وكل شيء أحصيناه في إمام مبين በርግጠኛ አላህ ሙታንን የቂያማ ቀን ከቀብር በማስነሳት ያው እናደርጋለን መጥፎም ይሁን ጥሩ ያስቀደሙትን ሥራ በህይወት ዘመናቸው ትተው ያለፉትን ፈለጎቻቸውን ሁሉንም ነገር አሰባስበን በመሪው ግልጽ በሆነው በለህወል መህፉዝ ማለትም በጥብቁ ሰሌዳ ላይ እንጽፈዋለን واضرب لهم مثلا أصحاب القرية إذ جاءها المرسلون አንተ መልእክተኛ ሆይ ለዛች ከተማ ባለቤቶች ከአላህ ዘንድ የተላኩ ሁለት መልእክተኞች በመጡላቸው ጊዜ የተከሰተውን ለመካ ከሃዲያን ምሳሌ አድርግላቸው إذ أرسلنا إليهم اثنين فكذبوهما فعززنا بثالث فقالوا إنا إليكم مرسلون ወደዛች ወደ ተጠቀሰችው ከተማ ሁለት መልእክተኞችን ወደ እነርሱ በላክን ጊዜ የከተማዋ ነዋሪዎች መልእክተኞቻችን አስተባበሉ በመቀጠል ሁለቱም መልእክተኞች በሶስተኛ መልእክተኛ አጠናከረን ሶስቱም መልእክተኞች በአንድ ላይ ለህዝቦቻቸው እኛ ካላህ ዘንድ ወደ እናንተ የተላክነን አሉ قالوا ما أنتم إلا بشر مثلنا وما أنزل الرحمن من شيء إن أنتم إلا تكذبون የከተማዋ ነዋሪዎችም ለመልእክተኞቹ እናንተ የኛው ብጤ ሰዎች ናችሁ እንጂ ሌላ ምንም አይደላችሁም አርህማን አላህም በእናንተ በኩል ምንም አይነት ከሰማይ መልእክት አላወረደም በርግጥ እናንተ ዋሽዎች ናችሁ እንጂ ሌላ ምንም አይደላችሁም አሏቸው قالوا ربنا يعلم إنا إليكم لمرسلون መልእክተኞቻችንም ጌታችን አላህ ያውቃል በርግጥ እኛ ወደ እናንተ የተላክን መልእክተኞች ነን አሉ وما علينا إلا البلاغ المبين መልእክተኞችም በእኛ ላይ ግልጽ የሆነውን የአላህ መልእክት ማድረስ ብቻ ነው እንጂ ሌላ እናንተን ወደ ሐቅ የመምራት አቅሙ የለንም ወደ ሐቅ መምራት የሚችለው አላህ ብቻ ነው አሉ قالوا إنا تطيرنا بكم لئن لم تنتهوا لنرجمنكم ولا يمسنكم منا عذاب أليم
ከሃዲያንም ለመልእክተኞቹ እኛ በእናንተ ሰበብ እድለቢስ ሆነን ብዙ ችግር ደረሰብን፣ አማልክቶቻችንን የሚቃረን መልእክት ማስተላለፉን የማትከለከሉ ከሆነ በእርግጥ በድንጋይ እንወግራችኋለን፣ ከኛም ዘንድ የሆነ ከባድ ቅጣት ያገኛችኋል አሏቸው። قالوا طائركم معكم إن ذكرتم بل أنتم قوم مسرفون መልእክተኞችም ለካህዲያኑ በአምልኮ በማሻረካችሁና በወንጀላችሁ ሰበብ እድለቢስነታችሁ ከናንተው ጋር ነው ያለው፣ ስትገሰጹ ጭራሽ እድለቢስነታችሁን በሌላ በማላከክ መልእክተኛውንም ለመውገር ትዝታላችሁን? እንዲያውም እናንተ ብኩን ህዝቦች ናችሁ አሏቸው። وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين ከሃዲያኑ መልእክተኞችን ለመግደል እንደወሰኑ የሰማ ሐቢብ ቢን ነጃር የሚባል አንድ ሰው ከከተማዋ ዳርቻ በጥድፊያ መጣና ህዝቦቼ ሆይ መልእክተኞችን ተከተሉ አላቸው። اتبعوا من لا يسألكم أجرا وهم مهتدون ይህም ሰው አላህን ብቻ ወደ ማምለክ የሚጠራቸው መልእክተኞች ተከተሏቸው፣ ክፍያንም አይጠይቋቸው።